እኔ እናንተ በቀላሉ አንፋታም፣ ለምን ሀብሉን መለስክልኝ አለችው እዩ ለብሩክ። ብሩክም እኔ የደወልኩና ላገኝሽ እያልኩት ከአንቺ ጋር አብሮ ለመዝለቅ ሳይሆን ሀብልሽን ልመልስልሽ ነው። ይህንን ስጦታ ስታበረክችልኝ አይኔን አስረሽ ጨፍነሽ ነበረ እና ይሄ ሀብል ደግሞ እኔ ጋር መሆኑ ብዙዎችን አስቆጥቷል። አልፈልገውም። እኔ እንደው ከአንቺ ጋር አልዘልቅም። ንብረትሽ እኔ ጋር ምን ያደርግልኛል ብሎ ብሩክ የእዩ የሰጠችውን ያበረከተችለትን የአንገት ሀብል መልሶላታል። እሷም ደግሞ ከፈለግህ ሽጠው ከፈለግህ ጣለው እንጂ እኔ አልቀበልም ብላ ወረወረችው። እሷ ደውሎልኛል ሊያገኘኝ ነው፣ ምን ሊለኝ ይሆን? እኔ እንደ ሌሎቹ ሴቶች አይደለሁም፣ ጨዋና ጥንቁቅ ሴት ስለሆንኩኝ ነው። እሱን ደግሞ እንከባከበዋለሁ። ወንድ ልጅ የሚፈልገው ሴት ልጅ ስትንከባከበው አይደለም ወይ? እና እንከባከበዋለሁ፣ በቃ ሊያገኘኝ ነው ብላ የተደሰተችው። እሱ ደግሞ ብዙ አትደሰቺ፣ እኔ ላገኝሽ የፈለግኩት የሰጠሽኝን ልመልስልሽ ብቻ ነው ብሎ ለእዩ ነግሯታል። እዩ ሁለተኛ ልቧ ተሰብሯል። ያረገዘችውን ልጅ ያልተንከባከበላትና ከጎኗ ያልሆነው ብሩክ ደግሞ ያበረከተችውን ስጦታ እኔ ጋር መሆን የለበትም፣ አልፈልግም፣ ሀይሚም ጋር ሄደሽ እንዳትረብሻት፣ ወደ እኔም ህይወት እንዳታስቢ ብሎ አስጠንቅቆ ከእሷ ጋር ጥሏት ሄዷል። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላለሁ። ብሩክ ከእዩ ጋር ተገናኝቶ ወይንም እሷን ሊያገኛት ደውሎላት ነበር። እሷም ደግሞ ደስ ብሏት ነበረና ልጄን በቃ አብሮ እሱ ጋር ሆኜ ነው መውለድ ያለብኝ እየተራገጠ ነው እያለችው እና ደግሞ ሊያገኛትና ሊያወራት የፈለገው እሱ የሰጠችውን ሊመልስላት ነው። እሷ ግን በቃ እንከባከበዋለሁኝ እኔ እንደ ሌሎች ሴት ስላልሆንኩኝ ነው አደል እንደዚህ ያደረገኝ። ተመልካቾች ደግሞ ብዙ በኔ አትፍረዱብኝ እያለች ለተመልካቾች ምላሽ ይሰጣልኝ። እኔና እሱ ጣፋጭ ጊዜያቶችን አሪፍ ጊዜያቶችን አሳልፈናል። ያ ደግሞ ቪዲዮ ስለሌለ ነው እንጂ እንደ አሁኑ ቢሆን ምንኛ ደስ ባለኝ ነበር። ባለመቀረጹ ግን ይጸጸተኛል አለች። ብሩክም መጣ እንዴን ጌታ እያለች እሱን ሰላም ስትል አትሳሚኝ፣ አትጠጊ፣ እኔ እንኳን የመጣሁት ብዙም ደስ እንዳይልሽ የሰጠሽኝን ነገር ልመልስልሽ ነው። ያ ነገር ደግሞ ይሄ ሀብል ነው። እኔ ምን ያደርግልኛል ያንቺ ሀብል ሁለት ምን ያደርግልኛል ብሎ ለእዩ ሲነግራት ምን ማለት ነው? እንዴት ላግኝሽ ብለኛል? ይኸውና ይህንን ልትነግረኝ ነው ወይ ስትል ብላ ስትነግረው ደግሞ እሱ አዎ ሌላ ላወራሽ አይደለም፣ ወደ ህይወት የማትንጪ ከእዩም ጋር ከሀይሚም ጋር ቢሆን ከአዲሷ ፍቅረኝም ጋርም ቢሆን ልትገናኝና ከነሱ ጋር ለማውራት እንዳታስቢ፣ ምነው ቀናሽ ብሏት ነበር። እሷን ደግሞ አዲስም በመቅረቡ ሰምታለች። ግልጸኛ ሆኖ ስለነገረኝ ችግር የለም፣ እኔ የልጁ እናት ነኝ፣ የልጅም አባት ነው፣ ለሱ ክፉን አልመኝም፣ ሁልጊዜ መልካሙን ነው ብላ ነበር እንግዲህ ያሰበችው። ከሱ መልካም ነገር እጠብቃለሁኝ ብላ ከብሩክ ስትጠብቅ፣ ብሩክ ግን የእሷ ያረገዘችው ልጅ አለማመን አንድ ብቻ ነው፣ ደግሞ ሌላ ሁለተኛ ሌላ ትኩሳት ፈጥሮባታል። ያም ደግሞ ያበረከተችለት ብዙዎችን እያስቆጣ ስለሆነ ያነጋገረ ስለሆነ እሷን ትታ ሀብሉን ለምን አደረግ እየተባልኩኝም ስለሆነ ያውና ተረከብኝ ብሏታል። እሷ ደግሞ ከፈለግህ ሽጠው ከፈለግህ ደግሞ ጣለው እንጂ የተሰጠ ስጦታ አይመለስም ብለዋለች። እኔ ደግሞ አልፈልገውምና ነው ለመመለስ ላገኝሽ የፈለግኩት ብሎ ነግሯታል። እንግዲህ የራሷን ህይወት እንደምትኖር እሷን ላለማየትን ብቻም ሳይሆን የሰጠችውንም ስጦታ መልሶላታል። በቃ እኔ ሰላማዊ ህይወት መኖር እፈልጋለሁ፣ ሁልጊዜ ደግሞ ካሜራ ይዘሽ ለማረጋገጥ ነው ወይ እንደዚህ ያደረግሽው ብሏታል። እሷም የእስከዛሬ ጊዜያቶች ይጸጽተኛል፣ አሁን ግድ ነው ብላ
ካሜራ መቀረጹ መረጃ ስለሆነ ያንን ደግሞ ለቤተሰብ ልታሳውቂ ነው ብሏታል ተመልካች። በዛም መሰረት እንግዲህ ያንን ሀብል አውልቆ ለእሷ ለመስጠት ሲያስብ እሷ አልቀበልም ስትል ለካሜራ አማኑ ያው ተቀበለኝ ከኔ ይውጣልኝ እንጂ ቢሻህ ተለማምጠህ ለእሷ ስጣት፣ ቢሻህ ሸጠህ ገንዘቡን ስጣት ብሎታል። በመጨረሻ ጥሏት ሲሄድ እንደገና ከካሜራ ማኑ ደግሞ ተቀብላ የመለሰውን ሀብል መልሳ ያው እኔ የሰጠሁ ስለሆነ ልቀበልህ አልችልም፣ ይሄ ደግሞ ራስ ልትወስደው ነው የሚገባው፣ ተቀበለኝ ስትለው ብሩክ አልፈልግም ብሏታል። ለምን እንደዛ ትላለህ አንተ የልጅ አባት እኮ ነህ ስትለው ኧረ እባክሽ እኔ ልጅሽ አባት ነኝ እንዴ? እኔ በቃ ራሴን ማዳመጥ እፈልጋለሁ አትረብሽኝ ብሎ ጥሏት ሄዶ መኪና ውስጥ ገብቷል። እሷም ያንን ወርቅ እንግዲህ ጥላው እሷም ጉዞዋን የራሷን መንገድ ሄዳለች ማለት ነው። ብሩክ የመጨረሻ ይመስለኛል ሊያስጠነቀቃት ይሁን። ምክንያቱም ንብረቷን መለሰላት። የተሰጠ ስጦታ አይመለስም፣ ግን ያን ስጦቷን ደግሞ አልፈልግም ብሎ መልሷል። ወደ እሱም ህይወት ወደ ሀይሚምና ወደዛችኛም ጋር እንዳትጠጋ ይችል ገለልተኛ አድርጓታል ማለት ነው ብሩክ። በቀጣዩ ክፍል በእውነት ምን ይፈጠር ይሆን? እናቱ እንዲህ ያደረገ መባልን ስትሰማ ይቺ ነፍሰ ጡር ልጅ ናት፣ የዲኤንኤ ምርመራ ከታወቀ በኋላ ያንተ ላይ ከሆነ በዚያ መሰረት ደግሞ ልጁ ታሳድጋለህ ብላ ልጇን መክራለች። ሀይሚ ደግሞ ብሩክ ቤት ገብታ ሙጭጭ ብላ እሱን አስወጥታ እሷ እየኖረች ነው እና ብሩክን ከፈለግሽ በውጭ ፈልጊው እንጂ እዚህ ቤት መተሽ እንዳትረብሽ ብላታለች። ግን እና ለምን ሄደሽ ረበሻት ብሎ ደግሞ ብሩክ ለእዩ ነግሯታል። እኔ የመጣሁት አንተን ፍለጋ ነው እንጂ ሀይሚን ፈልጌ አልነበረም እኮ ወደዛ ቤት የሄድኩት ብላ ደግሞ ለብሩክ ምላሽ ሰጥቷል ማለት ነው። እዩ በዛሬው ክፍል ላይ እንግዲህ እዩን ብቻ ሳይሆን ሀብሉንም ያው የራስሽ ነው ውሰጂው፣ የአንቺ ነገሮች ሁሉ እኔ ጋር እንዲቆዩ አልፈልግም እየረበሸኝ ነው ብሎ አስጠንቅቆ ያንን ሀብል መልሶላታል። በዛ ደግሞ እዩ ተከፍታለች። እዩ በቀጣይ ምን ታስብ ይሆን የሚለውን በቀጣይ ክፍል ይዘን ከች እንላለን። ቻናሉን ሰብስክራይብ እያደረጋችሁ አበረታቱት ቤተሰብ። ባይ ባይ።